በፀጉራቸው ልክ ለአላህ መንገድ في سبيل الله መሞት በሰዋት አስቡት አሁንም ሌላ የሚመኝ ሰው እንዳለ እኮ ይገልጽ ነው አይደል ሐሰን የሆነ ሐዲስ ነው የጃቢር አባት አብዱላህ ጃቢር ኢብኑ አብዱላህ ነው ስሙ አይደል የሚገርማችሁ غزوة ኡሁድ ላይ ሸሂድ ከሆኑ ሰሃባዎች መካከል አንዱ ነው የሚገርማችሁ والله ما هل تدري يا جابر انت جابر ታቃለህ እንዴ ما فعل بأبيك الله سبحانه وتعالى በአባት ላይ የሰራውን ታቃለህ እንዴ ብለው الصادق الامين جابر ጠየቁት يا رسول الله እንገሩኝ ምን ማላቀም والله አባትህን ما كلم الله احدا አንድንም ሰው አላህ አላናገርም كفاح በግርዶ ቢሆን እንጂ ያንተን አባት ግን ቀጥታ ነው ያናገረው አሉ الصادق الامين ተመን يا عبدي አንተ ባሪያዬ ተመኝ የፈለከውን ሰጣለሁ አሉ الله سبحانه وتعالى والله يا ربي تحييني فاقتل فيك ثانيا እኔ ማህያው አድርገኝ በአንተ መንገድ ሁለተኛ ፊዳ መሆን ነው የምፈልገው يا الله ህያው አድርገኝ ወደ ዱንያ መልሰኝ በአንተ መንገድ ሁለተኛ መሞት ነው የምፈልገው አስቡት ሚስቱ ልጆቹን አስታወሰን ወደ ሚስቶቼ ወደ ልጆቼ ሱብሃንአላህ አንተ እኮ ወራሱ ከሚስት ብትልቅ ምናልባት ሚስት ልጅን ትናፍቃለህ የሰው ልጅ ባህሪ ነው ነገር ግን እሱ ሙቶ ተመልከት ሙቶ ሁለተኛ በአላህ መንገድ ሸሂድ መሆን ነበር ይፈልጉት እኛ ዛሬ ምን አለን ሐቢቢ አላ አዩሃ المسلمون ራሳችንን ልንጠይቅ ልንፈረምር ይገባል የዛ ትውልድ ታሪክ እኛ ጋር ሲወሳ ሐቂቃ ልቦለድ ዜና አይደለም ሆኖ የታየ ተሰቃኒ ከሰጀለ ታሪክ መዝግቦት አስቀምጦት ያኒ አድል ራዊዎቹ ዘጋቢዎቹ በፍትህ አስቀምጠውልን ሄዱት ትልቅ ታሪክ ነው እንግዲህ ወደዛ ከመግባቴ በፊት ይህ ኡማ ትልቅ ኡማ ነው ከሁሉም ኡመት መሐመድ ሰለላሁ ዐለይሂ ወሰለም አለይ አልቆ መርጦ አጭቶ አስቀምጧል አላህ Subhanahu Wa Ta'ala من يالي يجمرال سورة آل عمران قطر 110 ላይ كنتم خير أمة أخرجت للناس ان انت بلاج ህዝቦች ናችሁ አለ አላህ Subhanahu Wa Ta'ala ከያንዳንዱ ኡማ አስቡት ብዙ ጀነሬሽኖች ብዙ ትውልዶች አልፈዋል من آدم حتى النهاية አሁን እስካለንበት ድረስ ብዙ ትውልዶች ከዚህ በፊት አልፈዋልና ከዛ ኡማ ከዛ ትውልድ ሁሉ الصادق الامين የመሐመድ ሰለላሁ ዐለይሂ ወሰለም ህዝብ مرط اسكمت الله سبحانه وتعالى ነገር ግን መስፈርት አስቀመጥ አስቡት كنتم خير أمة أخرجت للناس ለሰዎች የተወጣችሁ የተገለጣችሁ የሆናችሁ በላጭ ህዝብ ናችሁ በላጭ ህዝብ ያደረጋችሁ ምክንያት ሌላ ነገር አይደለም ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ሰዎችን በመልካም ነገር ታዛላችሁ ከመጥፎም ነገር ትከለክላላችሁ በአላህም ታምናላችሁ ይህ ነው እናንተን ያላቃችሁ ይላል አላህ Subhanahu Wa Ta'ala ዛሬ ማን ነው ከመሐከላችን እስሩ እየታማ የከለከለ ከመሐከላችን ዛሬ ማን ነው እስሩ ወይም ደግሞ የማይሆን ነገር ቪዲዮ እየተመለከተ ተው አላህን ፍራ ቢላሂ አለይክ ብሎ የከለከለና ወደ መልካም ነገር የቀየረ ከመሐከላችን ማን ነው ራሳችንን ጠይቅ ልንመረምር ይገባል ሐቂቃ አላህ Subhanahu Wa Ta'ala በቁርአን አንድ መልእክት ሲያስተላልፍ الصادق الامين صلوات ربي وسلامه عليه ብዙ መልእክቶች ሪሳላውን ወደኛ ሲያነግቡና ሲያመጡት ሰው ራሱን እንዲጠይቅ እንዲፈትሽ እኔ ከዚህ ቁርአን የት ነው ያለሁት እኔ ከዚህ ሐዲስ ምን ያህል ተምሬያለሁ እኔ ማን ነኝ who am I እኔ ማን ነኝ ለዚህ ነው الصادق الامين አሁንም የሰው ልጅ ራሱን መፈተሽ እንዳለበት የመጨረሻ ፍጻሜ በጣም አስፈላጊና አንገብጋቢ እንደሆነ ሲናገሩ አቡ ሁረይራ በወሰው ሐዲስ ሙስሊም ላይ የተዘገበ ሐዲስ ነው وان احدكم لا يعمل بعمل اهل الجنه ይላሉ አንዳችሁ የጀነት ሰዎችን ስራ ይሰራል ሱብሃንአላህ አንድ ሰው የጀነትን ስራ አስቡት ከሶፋ አይጠፋም ቁርአን ሐፍዞም ሊሆን ይችላል ዓሊም ነው ሐፊዝ ነው ግን በዚህ መልኩ አላህ Subhanahu Wa Ta'ala እየተገዛ በሚሆንበት ሰዓት الصادق الامين ምን አሉ فيسبق عليه الكتاب አጀሉ ያልፍበታል አስቡት የጀሃነም ሰዎችን ስራ ይሰራል ያ ሰው እኮ ሙእሚን ነበር ሶፍ ላይ አታጡትም አቢድ ነው ነገር ግን ፍጻሜው አስጸልቶ ወይም ፍጻሜው ይስገረበጥበትና የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል አሉ الصادق الامين ሰለላሁ ዐለይሂ ወሰለም የሰው ልጅ ዛሬ ባለው ማንነት እንዳይኮፈስ ለዚህ ነው ሰለፎቻችን اللهم حسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ ዱዓ አድርጉ ነበር እናንተ ዛሬ ቢላሂ አለይክ ምናልባት በሱጁዳችን ወይም በሶላታችን በማንኛውም ሐለት ውስጥ ምናልባት ሀብትን ዱዓ እንጠይቃለን ምናልባት ሷሊህ የሆነ ነገሮችን እንጠይቃለን ያ ነገር በጣም ጥሩ ነገር ግን ቢላሂ አለይክ ማን ነው ዛሬ መጨረሻው ፍጻሜው አሳስቦት ስለ ፍጻሜው ዱዓ አደረገ ከመሐከላችን ይህ ነው ትልቁ ጥያቄ ያ ጀማዓ ለዚህ ነው الصادق الامين የሆነ አሁንም እዛው ላይ አንድ መልእክት አስተላለፉ وان احدكم لا يعمل بعمل اهل النار ከናንተው መሐከል የጀሃነም ሰዎችን ስራ ይሰራል አሉ ሱብሃንአላህ አስቡት ምናልባት በኩፍር ላይ 30 40 አመት አሳልፎ ከማነር የውም ዛሬ እንደምንመለከተው ምናልባት 30 40 አመት ስሙ ሌላ በካፊር ስም ተጠርቶ አላህ ሂዳያ ወፍቆት እስልምናን ይወፍቀዋል ጽናት ሰጥቶት በዛው አላህን የሚገናኝ ይኖራል ለዚህ ነው الصادق الامين አንዳችሁ ከናንተ ውስጥ የጀሃነም ሰዎችን ስራ ይሰራል ተመልከቱ ከዛም በኋላ አንድ ዚራ አንድ ክንድ ነው የቀረው ጀሃነም ሊገባ فيسبق عليه الكتاب አጀሉ ያልፍበታል አላህ ዘንድ የተጻፈው የጀነት ሰዎች ነበርና الصادق الامين ምን አሉ የጀነት ሰዎችን ከዛ ይሰራል ጀነት ይገባል አሉ ሰለዋቱ ረቢ ወሰላሙ ዐለይሂ
አላህ የጀነት ሰዎች አላህ አድርገን ስለዚህ የእስቲቃማ የጽናት ጉዳይ በጣም ከባድ ነው ራሳችንን ልንጠይቅ ይገባል ያ ጀማዓ ለዚህ ነው እኮ አላህ Subhanahu Wa Ta'ala የእስቲቃማ ጉዳይ የጽናት ጉዳይ ከባድ መሆኑን ሲገልጽ ለአስዋዲቁል አሚን ሰለላሁ ረቢ ወሰላሙ ዐለይሂ ምንድን ያላቸው እስኪ አስቡ ሱረቱል ሁድ ላይ ቁጥር 12 ላይ ምንድን ያለው አላህ ፈስተቂም ከማ ኡሚርት ያ መሐመድ ሰለላሁ ረቢ ወሰላሙ ዐለይሂ እንደታዘዝከው ቀጥ በል ይላቸዋል ተመልከት አላ ሲራጢል ሙስተቂም በዚህ በዲን ቀጥ ብለህ አላህ Subhanahu Wa Ta'ala ተገናኝ አስዋዲቁል አሚን ማአነሁ ሙስተቂም ቀጥ ከማለታቸው ጋር አስቡት ብዙ አይነት መከራ ተቀብለዋል እኮ አስዋዲቁል አሚን ስንት አይነት ፈተና ደርሶባቸው እንግልቱም መከራውም ድብደባው በል ብዙ ነገር ደርሶባቸዋል ረሱሉ ሰለላሁ ረቢ ወሰላሙ ዐለይሂ ከዛ ጋር ተያይዞ ግን ያ መሐመድ እስቲቃማ ይኑርህ ቀጥ በል ይላቸዋል ሰለላሁ ረቢ ወሰላሙ ዐለይሂ ለዚህ ነው ኢብኑ አባስ ሐብሩል ኡማ ወተርጁማን አልቁርአን اللهم فقهه في الدين الكوا صادق الامين لسدو ادرغው ለታል አስቡት والله ይላል ኢብኑ አባስ ከሷዲቅ አቡበከር ሲዲቅ ከነሱ ያወራው ሐዲሱ ወሐሰነሁ ኢማሙ አልአልባኒ ረህመቱላሂ ዐለይሂ ሶሂህ ነው ሐዲሱ አሷዲቁል አሚን መጥቶ ይጠይቃቸዋል አቡበከር ያ ረሱላህ ቀድ ሽብታ አላቸው አረጀው አንቱ የአላህ መልእክተኛ አረጀው ሱብሃንአላህ ዛሬ አንድ ሰው ምናልባት መተህ አረጀህ ወይም ሽበት ወጣብህ ብለህ ብትጠይቀው ምናልባት ላብ ነው ብሎ ሊመልስልህ ይችላል ወይም ደግሞ እድሜ ስለገፋ ስለሄደ ነው ሊልህ ይችላል አሷዲቁል አሚን ግን የመለሱለት መልስ ምን ነበር ሸየበትኒ ሁድኑ አኸዋትዋ እኔም ማስረጀኝ ሁድና ይሁዳ ናቅጾች ሌሎችም የቁርአን አያዎች ናቸው እኔን ያስረጀኝ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ተመልከቱ ዛሬ ለእናንተ ሊያስለቅሰን እንኳን አለ ማር ለቁርአን بالله عليك الصادق الامين انين اسرجين قالوا ይህ ቁርአን ለእናንተ ዛሬ እኮ ሊያስለቅሰን ይገባል ከዛ ውስጥ ያሉ ኢብኑ አባስ ይህን የመሳሰሉ ፈስተቂም ከማ ኡምርት የመሳሰሉት የቁርአን አያዎች ናቸው ይላሉ ሐብሩል ኡማ ወተርጁማን አልቁርአን ቀጥ በል የሚል የቁርአን አያ ይገኝበታል አሷዲቁል አሚንን ካስረጁ መሐከል ይላሉ ሰለዋቱ ረቢ ወሰላሙ ዐለይሂ እኛ የት ነው ያለነው አሷዲቁል አሚን ያን ሁላ መከራ ተቀብለው አስቡት በትግስት በእስቲቃማ ይህን እንድንለለን ተቀብሎን ሄደዋል እናንተ ዛሬ ምንም አይነት መከራና እንግልት ሳናይ የሱቢ ሶላት እኮ ነው በጀማዓ ያለፈን ያለው አይደል ኢላ ማ ረሂም አላህ ራሳችንን ጠይቅ ይገባል ያ ጀማዓ والله ራሳችንን መርምር ለምን ሐቂቃ የመጨረሻ ፍጻሜ ነው ጀነት የሚከተው የመጨረሻ ፍጻሜ ከተበላሸ ቅድም እንዳወራነው ነው ብዙ ሰዎች ፍጻሜያቸው ተበላሽቶባቸዋል አይደል ታሪካችን ላይ ምን ቢዳያ ወንሃያ የሚል ኪታባቸው ላይ ኢብኑ ከሲር ይህን ሐዲስ ያስከላልፉልናል በጣም የሚገርማችሁ ታሪክ ነው ሁላችንም ራሳችንን መንገመግምበት ትልቅ መልእክት አለው والله ኢብኑ አብዱራህማን የሚባል ሰው ወይም አቡ አብዱራህማን ይላሉ አንዳንድ የታሪክ ምሁራኖች የሚገርማችሁ ካነ ሙጃሂድ 200 ምናምን ሂጅራ አካባቢ ላይ የተከሰተ ታሪክ ነው ሙጃሂድ ነው ፊ ሰቢልላህ ታጋይ ነው የሚገርማችሁ በጣም ዛሂድ ነው ዓሊም ነው ተቅይ ነው አሷዲቁል አሚን ተመልከቱ ታቢዒዎች ከነሱ የተማረው ሷሃቢያ ማን ነው ታቢዒ በጣም ትልቅ ሙጃሂድ ታጋይ ነበር ነገር ግን የሱ ፍጻሜ በጣም ተበላሸ እንዴት እንደተበላሸ አብረን የምናየው ይሆናል والله ሙስሊሞች አንዴ ገዝዋ ይወጣሉ እንግዲህ ያ ትውልድ እንደኛ ዛሬ ሐቂቃ አይቀመጥም ይታገላሉ በአላህ መንገድ ሁሉ ነገር ማድረግ ያለባቸው ነገር ያደርጋሉ እና የሚገርማችሁ ይህ አብዱራህማን አቡ አብዱራህማን የሚባለው ሰው ከነዛ ከሙጃሂዶች ጋር አብሮ ትግሉን ይወጣል ወደ ሩም አካባቢ ነበር የወጣው ከወጣ በኋላ የሆነች የምታምር ቆንጆ ልጅ ያያል አስቡት የሆነች ቆንጆ ናት በጣም ታምራለች ወላኪን መስዒይ ናት ካፊር ናት አብዱራህማን ይወዳታል ያችን ልጅ ከወደዳት በኋላ ከዛ ከጀማዓ ውስጥ ሴትዮዋ በዛ ስታልፍ ሲመለከታት ሄዶ ተከትሎ እንዴት ነው አንቺን ላገኝ የምችለው አላ ሱብሃንአላህ አንቺ በምን መልኩ ነው ላገኝ የምችለው والله እኔን የምታገኘኝ ማለችው ተመልከቱ እኔ መስዒይ ነኝ እኔ ካፊር ነኝ አንተ ሙስሊም ነህ ስለዚህ የምትነሰር ከሆነ የምትከፍርና የምትክድ ከሆነ ታገባኛለህ አለችው አስቡት ትልቅ ፈተና ነው ዛሬ ወጣቱ አብዛኛው የተፈተነበት ትልቅ ፖይንት ነው ያ ጀማዓ ምን አለ አብዱራህማን والله ከፍርልሻለሁ አላ ሱብሃንአላህ አስቡት ለዛ ሴት ሲል እምነቱን ቀየረ በአብዱራህማን የመጨረሻ ፍጻሜ መበላሸት ይህ ነው ያ ጀማዓ የሚገርማችሁ ከጊዜ በኋላ ይባላል بعد عدد سنين يعني ከብዙ ጊዜያት በኋላ ሱሐባ እነዛ ሰዎች በዛ መንደር ያልፋሉ ይባላል በዛ መንደር ሲያልፉ እሱ ከሚስቱ ጋር ቁጭ ብሎ አብሮ ያዩታል ይላሉ አቡ አብዱራህማን ከሚስቱ ጋር አብሮ ተቀምጦ ያ የሰገድከው ሶላትሳ ያ ቁርአን አቀራርህ ያ ኢባዳህ ያ አምልኮ የቴደ ያ አቡ አብዱራህማን ሲሉት والله ቁርአኑን አላህ Subhanahu Wa Ta'ala ከውስጥ የፍቁ አውጥቶታል ነገር ግን አንድ የቁርአን አያ ረሳው ማላቸው ሁሉንም አላህ ከውስጥ ያውጥቶታል አንድ የቁርአን አያ ግን አረሳው ያ የቁርአን አያ ማን ይመስላችኋል ሱረቱል ሂጅር ላይ ሱረቱል ሂጅር ሁለተኛው ቁጥር ላይ ያለውን የቁርአን አያ ቀራላችሁ
من نبر ملو ربما يود الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم العمل فسوف يعلمون ربما على الله ببزات يتمنون النزا كهاريانوች جهنم كغبوا بኋላ ይመኛሉ በብዛት ምንድነው የሚመኙት لو كانوا مسلمين من አለ ሙስሊሞቹ ነን በነበር ምን አለ ያንን የጀነት እድል አግኝተን በነበር ብለው ይጠይቃሉ አላህ እዛው መልስ ይሰጣል ذرهم يا محمد ተዋቸው يأكلوا ويتمتعوا ويلههم العمل فسوف يعلمون ዱንያ ላይ እንደፈለጉ ይጣጣሙ ይብሉ ነገ አማም አላህ ያገኛሉ ዋጋውን የሚለውን ብቻ ይሄ ብቻ ከውስጥ ያልጠፋም አላቸው አቡ አብዱራህማን አስቡት ዛሬኛ ምን ያህል ነው ዒባዳችን ምን ያህል ነው አምልኳችን እሱ በዛ አይነት ኢማን ውስጥ በዛ አይነት ትግል ውስጥ ያደረገ አስቡት ካለ ሙጃሂደን ወካለ ዓሊማን ወካለ ፈቂሃን ነገር ግን አስቡት የመጨረሻ ፍጻሜ ምን ያህል ፈታኝ እንደሆነ እኛ ዛሬ ያ ጀማዓ ምናሎቻችን ለጽናት በአላህ መንገድ ለመታገል በአላህ Subhanahu Wa Ta'ala ጽናት አድርገን አላህን ለመገናኘት ስንቶቻችንን እቅዳችን ውስጥ ያስቀመጥን ወይም ምንለፋ የሚለው ራሳችንን ጠይቅ ይገባል እንግዲህ አላህ Subhanahu Wa Ta'ala እነዛ ኢስቲቃማ ያላቸው ሰዎች ጽናት ኑሯቸው አላህ Subhanahu Wa Ta'ala የሚገናኙትን ሰዎች ጀነት እንዳዘጋጀላቸው እምናይ ይሆናል አላህ Subhanahu Wa Ta'ala ቃል ገብቶላቸዋል ቃሉንም የሚሞላ ጌታ ነው አላህ Subhanahu Wa Ta'ala ነገር ግን ከዛ ውስጥ ያንን ከመመልከታችን በፊት ያኒ ዱንያ ላይ አሷዲቁል አሚን ጋ ሰለዋቱ ረቢ ወሰላሙ ዐለይሂ ታግለው ያ ትውልድ የዛን ትውልድ ታሪክ መመልከታችን በጣም አስፈላጊ ነገር ነው አስቡት ቢላል ኢብኑ ረባህ كان عبدا حبشيا وكان الإسلام قد رفع من شأنه وقربه من رسول الله صلى الله عليه وسلم حتى أصبح له في كل مكان في كل قلب مكانا وعند جميع المسلمين منزلة وكرامة ቢላል ሐበሻዊ ነው ባሪያ ነው ነገር ግን ምን ያህል ፈተና ደርሶበታል አስቡት ደርሶበት በዛ በጽናት ለነና ላንተ ትልቅ መመሪያ የሚሆን ትልቅ የሆነ ትምርት አስተላልፎልን ነው ከሄዱ አለ ቢላል የደረሰበት መከራ ሁላችንም እናቀው ነው ዑመያ ኢብኑ ኸለፍ ምን አይነት መከራን ያሰቃየው በል አሐድ ነበር ሲል ነበር አይደል ከእምነቱ ከእስልምናው ከጽናቱ ምንም አላስወገደውም ነበር አይደል የሚገርም ታሪክ አለ እዚህ ጋር ስዲቅ አቡበከር ረዲየላሁ ዐንሁ عاتق ይባላል ቅጥል ስሙ عاتق ማለት يعني من كثرة يعني ከማብዛቱ ሰዎችን ነፃ በማውጣት በገንዘቡ ነፃ ያወጣ በማውጣት በዛ ስለሚታወቅ عاتق የሚል ስም ተቀምጦለታል አቡበከር ስዲቅ هذه الامه رضي الله عنه የሚገርማችሁ መጥቶ ዑመያ በሚያሰቃይበት ጊዜ አመጣ ገንዘብ ያ ዑመያ ልግዛህ አለው ወይም ደግሞ ልክፈል ቢላልን ልውሰደው አለው ግዛው ችግር የለውም ምንም አይሆንልኝም ምንም አይሰራልኝም ውሰደው አለው ሱብሃንአላህ ሰባት ወቂያ ወቄት የወርቅ ወቄት ሰባት ወቂያ አንጥቶ ለዑመያ ይከፍለዋል ዑመያ ግን አንድ ቃል አስተላለፈ والله ያ አቡበከር ቢላልን በአንድ የወርቅ ወቂያ እንኳን ቢሆን እንጂ አልገዛህም ብትለኝ ኑሮ ሸጥልህ ነበር አለው አቡበከር ግን አንድ ታሪካዊ መልስ ሰጠ والله ያ ዑመያ ቢላልን በመቶ የወርቅ ወቂያ እንኳን ብለኝ በነበረ والله እገዛሃለሁ ነበር ያለው ሱብሃንአላህ شوف شرفا ይህ ነበር ያ ማንነት አስቡት ቢላል በዛ ማንነት በዛ ጽናት ትልቅ ታሪክ ሰርቶ እነና አንተ ዛሬ ስሙን ያወሳን ያለው በምን በጽናት እኮ ነው አይደል በጽናት እኮ ነው ለዚህ ነው አላህ Subhanahu Wa Ta'ala አሁንም ለጽናት ትልቅ ተምሳሌት የሚሆን ትላልቅ ትምህርቶችን ያስቀምጣል ቁርአን ውስጥ ሱረቱ ዩሱፍን ተመልከቱ መጨረሻውን አላህ Subhanahu Wa Ta'ala 111ኛው ቁጥር لقد كان في قصصهم عبرة በነሱ ታሪክ ውስጥ ትልቅ መማሪያ ትልቅ ማስተንተኛ አለላችሁ ይላል የዩሱፍን ታሪክ ሲያመጣ እናንተ ራሳችን እንድናይ ነው የሙሳን ታሪክ ሲያመጣ ከዛ አንፃር ራስህን እንድታይ እንድትፈትሽ ነው አስቡት ሱረቱ ጧሃ ቁጥር 7 ላይ ምንድነው የተከሰተው እነዛ ደጋሚዎች የትልቅ የጽናት ተምሳሌ ሱብሃንአላህ ትልቅ ትምህርት ለና ላንተ የሚሆን والله እነዛ ደጋሚዎች እነ ኢብኑ አባስ ሌሎችም የቁርአን ሙፈሲር ሊቆች 20 30 ሌሎችም ብዙ ብለዋል ምናልባት የደጋሚዎች ብዛት ላይ ይخالፋሉ ብዛታቸው ነገር ግን አኺረን ሐቁን ከተረዱ በኋላ እነዛ ደጋሚዎች فألقي السحرة سجدا ነው የሚለው አላህ ሐቁን ካወቁ በኋላ ስጁድ ወረዱ قالوا آمنا برب هارون وموسى በሙሳና በሃሩን ጌታ አምነናል ደጋሚዎች እኮ ናቸው አስቡት ሐቁን ከተረዱ በኋላ ወዲያው በአላህ Subhanahu Wa Ta'ala አምነናል ፊርዓውን ምንድን ነበር ያላቸው ተመልከቱ የጽናትን ጥግ ዝጋ ነው ማየት የምንችለው قال آمنتم له قبل أن آذن لكم አመናችሁለት እኔ ሳልፈቅድላችሁ በፊት እኔ ሳልፈቅድላችሁ ነው እምነቱን የምትቀበሉት አላቸው
لو قطعنا أيديكم وأرجلكم من خلاف تملكت فتنة تملكت الزقا والله أقرارت أشوهالله ونيالاቸው ተመልከት እነዛ ደጋሚዎች ምንም የሚያውቁት ነገር የለም ተመልከቱ ሐያታቸውን ህይወታቸውን ጠቅላላ የገፉት በምን ውስጥ ነው በዛ በድግምታቸው ውስጥ ነው ነገር ግን አመጣም ፍርዓውን ምን አላቸው እቆራርጣችኋለሁ እግር እጃቸውን ቆራርጬ ምን خلاف እናላቸው ተመልከት ተቃራኒ አድርጌ ቀኝ እጅ ከተቆረጠ ግራ እግር ነው የሚቆረጠው في جذوع النخل አላቸው في بمعنى على ነው يعني የተምር ግንድ ላይ እሰቅላችኋለሁ ቆራርጬ አላቸው እነሱ ግን ምን ነበር ያሉ ሱብሃንአላህ ተመልከት አንተ ዛሬ ጧት ሰልመህ ከሰዓት እንዲህ ብትባል ምንድነው ዛሬ የምታረገው ምን አሉት ታዲያ እነሱ ምንድን ነበር ያሉት قالوا لن نؤثرك على ما جاءنا سبحان الله تملكت እኛ በጭራሽ ያ فرعون አንተን አንመርጥህም سبحان الله يفتنا كونيا قال متام أنتن عن مرتهم لن نؤثرك على ما جاءنا من البينات والذي فطرنا إن جاب من مرتو تذكر أن يحقك الله متولنا إن جاب من مرتو الله النوم فاقضي ما أنت قاض إنما تقضي هذه الحياة الدنيا أنت يفلك كون وسن يفلك كون عدرك إنما تقضي هذه الحياة الدنيا أنت والله ما أدرك أمك لو دنيا لا يالله النوم أنت يفلك عدركا أسبوت يفتنا أنت قامت فالزاري والله ابن عباس ميلا الزقاء أصبحوا السحرة وأمسوا الشهداء طب دقامي وجنبروا كسعال شهيد ونوانا مشولا سبحان الله كل نمتقل على قرارت وقد لا شيء بلا الفرعون أراني كربني عن البزارين عن أنت يفتنا بمتقبل اسكي تالي تقورت الله ثم التالي تستقعي الله اسكي اندز إيه فتنا إننا أنت قابي متعبا من ملكنا من نوطا بالله عليك أسبوت صنعت طعد دقامي وشنبروا كسعاد شهيدون إننا أنت بسلمنا وسطيان ورقيات دقن صنعت أتنكونوا بالله عليك زاري تفسير لا ساعات يتحو زاري صبحي صلاة يكبدين اسلمنا وسطيان يكونوا أسبوت الناس يا الله فتنا يمتا يا فرعون يفلكوا نادرك إننا أنت الآن مرتهم تككلني وحكا كما تعلم بوحلا من يادرك لنا سبحان الله جنة يتاياشوكم اندي فلك عدرقن يا عينة فتنا الناس نات نبر بذاتو للدلاء يالنفو حياتنا عيسى السام كلوا نقرون في ديا درقال لازنه كوارلا كل يملو عند حديث الله جابر رضي الله عنه حديثنا وسوال والله متفق وبخينا واسمي تسمى مبتنو متو يا رسول الله أرأيت يا رسول الله أرأيت إن قتلت فأين أنا هم بقدل يتنو بوتاي يا رسول الله والله أنت في الجنة أنت مع جنة واستنحلتك والصادق الأمين كذا جابر ميلال بجوها زون تمرت علينا اسكي جدل در الشهيد وانا كذا يا صحابة بزاو شهيدون إلى سبحان الله كل نقراتهم شهيدي كل نقراتهم أيساسهم يسألوا لأن أنت زاري صبحي صلاة يكبدا بجمع مسجد لأن أنت زاري تفسير لين وصنات يهتانو لأن أنت عبادة لين وزاري دوام النت يهتانو والله يا تولد ستاقل لازنو جابر رضي الله عنه حديثنا وروال مسلم يتذكر حديثنا أسبت الصادق الأمين ودهنا غزوة ودهنا يعني غزوة طرنت صحابة وشن بلا كبت وقت لاي ميقر ما تشو أمير أدرك يسوع زابوت على يشوموت أبو عبيدة نبر أمين هذه الأمة لجان داندو أمة أمين اللو تامانيا اللو أمين هذه الأمة أبو عبيدة والصادق الأمين يزو أمة قن أمين تامانيو أبو عبيدة والرسول الحبيب صلى الله عليه وسلم يا صحابة نبر وكلود الصادق الأمين يا غزوة كهدوت ميقر ما تشو غزوة ولا يتكسطوا نقر من دن نبر يتوسن خروجو تمر نبر ينبراتشو يبالال ያችን የተምር ኮሮጆ ለሁሉም አከፋፈሉ አቡ በይዳ ለሁሉም ካከፋፈለ በኋላ ምናልባት ቀኑ ረዘመ ሲረዝም አሁን የሚበላ ጠፋ የሚበላ ሲጠፋ والله አንድ ተምር ሰጠን ይላል አቡ በይዳ አንድ ተምር بالله عليك ከዛ ራዊው ሐዲስ አቡ ጃቢርን ጠየቀው ያ ጃቢር በዚች በአንድ ተምር ምንድነው የምታረጉት والله ነምሱሃ እንመጣት ነበር ሱብሃንአላህ አስቡት በአንድ ተምር ሱሐባ አድሯል በአንድ ተምር ስንትና ስንት ቀን ሹፍ እናንተ ዛሬ እንደፈለግን እየበላን እየጠጣን ነው እኮ ለዲኑስ ዋጋና ሰዓት ያጣን ነው አይደል بالله عليك ዛሬ አንተው ሳበላት ውላለህ ያ ትውልድ ግን ሳይበላ እየዋለ ለዚህ ዲን ለዚህ ለእስልምና ትልቅ ታሪክ አስመዝግቦ ነው ሄደው بالله عليك ታሪክ በወርቃማ ብዕሩ ከዘገበለት የማይፍቅ ታሪክ የማይፋቅ የማይሻር ትልቅ ታሪክ አስቀምጦ ሄደ በል በዛ አላበቁም ነበር والله ጃቢር ሚላል رضي الله عنه والله ያችን አንድ ተምር እየመጠጥን ተመልከት ጽናት የጽናት ጥግ ምን አለኔ አንድ ተምር አይደለም ምናልባት እኮ ዛሬ ምሳት በላም አትቀራም ብትባል ምንድነው የምታረጋው አንተ ምግብ ከለለኮ ምን አረጋለሁ ነው የምትለው አይደል
አስቡት ያ ትውልድ ሱብሃንአላህ ካኑ ይጃሂዱን ይታገሉ ነበር አንድ ተምር በልተው ወላሂ ያ ተምር ብቻ አልቆብኝ ያ ጃቢር ወላሂ የሆነ ቅጠል ይላል ሱብሃንአላህ ያ ቅጠል ያረገፍን ቅጠሉን እንበላ ነበር ይላል ሱብሃንአላህ አስቡት ያ ትውልድ ቅጠል በልቷል والله ይላል سعد بن ابي وقاص والله وان احدنا لا يضع مثل ما تضع الشاة አንዳችን እንቀመጣለን ሐማም መጸዳጃ ከብተን والله ያንኑ ቅጠል ነበር ከውስጣችን የሚወጣ ይላል ሱብሃንአላህ እናንተ ዛሬ የፈለግነውን እንደፈለግን እየበላን እየጠጣን ለዚህ ዲን ምንም ማስመዝገብ አልቻልንም መስተርተናል بالله عليك ምን አለ እስኪ ታሪክን እናንተን የሚያወሳበት ምክንያት ምን አለን ለዚህ ነው እኮ ሰይድና አቡበከር ሲዲቅ هذه الامه ለዚህ ነው አስዋዲቁ الامين ሙስሊም ላይ በተዘገበ መልእክታቸው ላይ ወለው ኩንቱ ሙተሂደን خليلا እኔ ከዚህ ኡማ ወዳጅ አድርጌ ቢይዝ ኑሮ አሉ ወዳጅ አድርጌ ቢይዝ ኑሮ ሱብሃንአላህ ለተፈልጣ አቡበክር خليلا እኔማ ወዳጅ አድርጌ የሚይዘው አቡበክር ነበር አቡበክር በምንድነው አቡበክር ለምን አስዋዲቁ الامين ይሄን አላጠበቁት አስቡት የጽናትን ጥግ ያ ረሱላህ አላቸው አንቱ የአላህ መልእክተኛ 30 40 ሆነው ይሄን እስልምና ለሰዎች በሚያዳርሱበት ወቅት ላይ ያ ረሱላህ ይሄን እስልምና ሌሎችም ላስተላልፍ ያ ረሱላህ ኢልሃህ አደረገ ለመናቸው والله رسول الحبيب ይመቱሃል ይደበድቡሃል ተውሂድ አትናገር ሲላቸው ሲሉት والله ያ ረሱላህ ኢልሃህ አደረገ ለመናቸው አኺራን ፈቀዱለት መጨረሻ ከፈቀዱለት በኋላ ሄዶ የመካ ቁረይሽን ህዝቡ ላይ ቆሞ ያ አዩሃ الناس اسلموا እናንተ ሰዎች ወይ እስልምናን ተቀበሉ መሐመድ ሰለላሁ ዐለይሂ ወሰለም አለይሂ እዘ የመጣው እምነት ትክክለኛ እምነት ነው ተቀበሉ ሲላቸው እና ዑትባ መሳሰሉ ሌሎችም የቁረይሽ ባላባቶች መተው እኮ ድብደባን ያካሄዱበት አይደለ አስቡ ዛሬ ምን ደርሶብሃል አንተ እስኪ ምን መከራ ደርሶብሃል بالله عليك ምን ተመታሃል ምን ሆነሃል አቡበከር ረዲየላሁ ዐንሁ والله ራሳቸውን እስኪ ስቱ ነበር የተመቱት ይባላል አኺራን መጨረሻ ላይ የብኑ ተይም ያኒ በኑ ተይም ናቸው አቡበከር የተይም ባልደ ጎሳዎች መተው አቡበከር ረዲየላሁ ዐንሁ ወሰዱት ቤት ወስዶ ራሱን ሲያከራሱ ሲነቃ كيف رسول الله يا الله ملكتኛ ምን ነካቸው ምን ሆኑ ነበር ሱብሃንአላህ መልእክቱ ስለ ራሱ ጉዳይ አላሰበም ስለ አስዋዲቁ الامين ነው ያሰበው አንተ ዛሬ ሆስፒታል ገብተህ ምን ሆኜ ነው የምትለው አይደለ ምን ሆኜ ነው ብለህ ነው እኮ ስለ ራስህ የምትጨነቀው بالله عليك አቡበከር ግን كيف رسول الله يا الله ملكتኛ ምን ነካቸው ምን ሆኑ ነበር መልሱ ሱብሃንአላህ ጥያቄው ታዲያ አስዋዲቁ الامين ወደው ነው ከዚህ ኡማ ወዳጅ አድርጌ ቢይዝ ኑሮ አቡበክር ነበር ወዳጅ አድርጌ የሚይዘው ولكن اخوه الاسلام يكفي شوف ولكن اسلامي ወንድማማችነት ይበቃል አሉ አስዋዲቁ الامين ለምን አላህ ወዳጅ አድርገው ይዟል አስዋዲቁ الامين አቡበከር ይብቻል ነበርም ትግሉ የአቡበከር ትግል ይብቻ አይደለም حبيبي ለዝነው والله امام الترمذي حسن ያሉት ሐዲስ ላይ حتى النبي صلى الله عليه وسلم يا الله ملكتኛ ሰደቃ ከስከሳ አደረጉ ተመልከት ይህ ነገር ሁላችንም የሚመለከት ሐዲስ ነው ሰደቃ ሲያደርጉ አቡበከር ረዲየላሁ ዑመር ረዲየላሁ ዐንሁ ሐዲሱን የሚያወሳው اليوم اسبق ابو بكر ዛሬ እኔ አቡበክር ይበልጣለሁ አለ በምን መሰላችሁ ይበልጣው በምን መሰላችሁ ምሽቀዳደሙት ዛሬ እኔ አቡበክር ይበልጣለሁ አለ ዑመር በምንድን ነው ይበልጣለህ አለው ምናልባት ለፎቅ ግንባታ ሌላ ነገር لا والله በዚህ ዲን ኢንፋቅ ለማድረግ በአላህ መንገድ ብሩን ለመስጠት ዛሬ እኔ አቡበክር ይበልጣለሁ ብሎ ተነሳ እናንተ ዛሬ በምንድን ነው ምንሽቀዳደሙ እነሱ ግን በመልካም ነገር ነበር በኸይር ነገር ነበር ምሽቀዳደሙት والله ዑመር ምን ይላል በግማሽ ገንዘብ የመጣሁኝ فجئت بنصف مالي በግማሽ ገንዘብ የመጣሁኝ አስዋዲቁ الامين ጠየቁኝ ያ ዑመር ما تركت لاهلك ለቤተሰብህ ምን ትተሃል والله يا رسول الله مثله ግማሹን ይሄን ትቻለሁ አስቡት ዛሬ 1 ሚሊዮን ያለው ሰው 500 ሺህ ታረጋለህ አንተ ይሄን ዛሬ 1 ሚሊዮን ያለው ሰው 500 ሺህ በአላህ መንገድ ፊዳ ለማድረግ ዑመር ግን አድርጎታል ለዚህ ነው አስዋዲቁ الامين والله ዑመር اذا سلك عمر فجا فسلك الشيطان غير فج عمر شوف ዑመር በአንድ መስመር ከሄደ ሸይጣን በሌላ መስመር ነበር የሚሄደው ለምን በስራቸው እኮ በሌላ ነገር መሰላችሁ ያ ጀማዓ ዛሬ ዑመር ይያልን ነው ወሳለን ተግባራቸው እኮ አቡበከር አሁን መጣ አቡበከር መጣ ቢማሊ ኩሊ ሙሉ የቤቱን ገንዘብ ነበር ይዞ የመጣው ይባላል ሱብሃንአላህ ያ አቡበከር ما تركت لاهلك ምን ተተሐለ ቤተሰብ ሲባል ያ ረሱላህ ተረክቱ الله ورسوله አላህና መልእክተኛውን ትቻለሁ ምንም ቤት አልተውኩም ማላቸው ሱብሃንአላህ ተመልከቱ ምንም ቤት አንተ ዛሬ ያስችላል ኢማን እኮ ነው ዛሬ እንድትሰጥ የምታደርገው ዛሬ እኔ ለመስጊድ ግንባታ ወይም ደግሞ ለሆነ ነገር ብባል አስቡት ዛሬ ብዙ ኪሱ ውስጥ ብር ያዘ ሰው ከኪሱ እኮ 10 ብር መርጦ ነው እኮ የሚሰጠው አይደል መርጠ ፈትሸ 5 ብር ካለ 5 ብር بالله عليك ያ ትውልድ ግን
በአስካሷዲቁ አልአሚን ቀጥታ ስርጭት ላይ የተማሩ ሱሐባዎች የማይፋቅ ታሪክ ሰርተው ሄዱት። በዚህ ነው ሐቢብ ሌላ ነገር አይደለም። ለዚህ ኡማ ሞዴል የሚሆን ስራ ሰርተው ሄዱ። ወረድ ስንል እነ ኢማም አሕመድ ብን ሐንበልን መመልከት እንችላለን። የጽናትን ተምሳሌት የጽናትን ጥግ ኢማም አሕመድ ብን ሐንበል ወላሂ ማ ተረክቱ ፊ በግዳድ ይላሉ ኢማሙ ሻፊዒ በግዳድ አልተውኩም አዝሀደ ወላ ዐውረዐ ሚን ኢብን ሐንበል ያኒ ዛሂድ የሆነ ተቅይ የሆነ ዓሊም የሆነ የኢማም አሕመድ ብን ሐንበልን የመሰለ ሰው አንድም ሰው አልተውኩም አሉ ኢማሙ ሻፊዒ ረሕመቱላሂ ዐለይህ። ኢማሙ ሻፊዒ የኢማም አሕመድ ደረጃ አቅሊ ናቸው። እንደነሱ ግን አይቼ አስቀምጬ አልመጣሁም ይላሉ በግዳድ ላይ ኢማም አሕመድ ብን ሐንበል ኢማም አህሉ ሱና ወልጀማዓ። አስቡት የደረሰባቸውን መከራ የደረሰባቸው ድብደባ። ለዚህ ነው ሙዓሪኾቹ አህሉ ሲየር ካፈቱ አህሉ ሲየር አብዛኛው ይተፈቁ አለ ሃዛ በዚያ ይስማማሉ። ኢማም አሕመድ ብን ሐንበል የተገረፉትን ያህል ቢላሂ ዐለይክ ዝሆን ቢገረፍ ኑሮ ራሱ ስቶ ይወድቅ ነበር ይባላል። ሱብሃነላህ ኢማም አሕመድ የተገረፈውን ያህል ዝሆን ቢገረፍ ኑሮ ዝሆን ራሱን ስቶ ይወድቅ ነበር። ተመልከት ኢማም አሕመድ ያ ሁላ ድብደባ ያ ሁላ ስቃይ የደረሰባቸው ከዲናቸው ግን ምንም ዘንበል ሳይሉ አስቡት። እነ ማእሙን እነ ዋሲቅ ተመልከት እነ ሙዕተሲም ቢላህ የመሳሰሉ በጊዜ የነበሩ ኸሊፋዎች አሰቃይተው ደብድበዋቸው ነበር። በምን ጉዳይ? ቁርአን የአላህ ቃል ሳይሆን መኽሉቅ ነው በል ተብለው። ቁርአን የአላህ ቃል አይደለም መኽሉቅ ነው በል። ሹፍ ቁርአን የአላህ ቃል ሳይሆን የመኽሉቅ ነው መኽሉቅ ነው። ተመልከት የአላህ ቃል አይደለም በለ ተገረፍ እየተባሉ ነገር ግን ኢማም አሕመድ ብን ሐንበል ወላሂ ዓለም ለዚህ ነው አቡ ጃዕፈር የሚባል ሰው ታቢዕ ዓሊም ናቸው። ተመልከት ወላሂ መጥቶ ለኢማም አሕመድ ያ ኢማም አንተ ረእሱ ናስ አንተ የሰዎች መሪ አላፊ ነህ። አንተ ከተስተካከልክ ህዝቡ ይበጃል። አንተ በዚህ አቋምህ ከጸናህ ህዝቡን በዚህ አቋም ላይ ይጸናል። አንተ ግን ከአቋምህ ከተንሸራተትክ ሁሉም ህዝብ ይጠፋል። ኢተቂላ ያ ኢማም አሕመድ አላህን ፍሩ ያ ኢማም አሕመድ በዚህ ላይ ጽናት ሰባት አድርጋችሁ ተቀመጡ አሏቸው። ማሻአላህ ብለው ኢማም አሕመድ ብን ሐንበል ጸኑ ይባላል። ሙዕተሲም ቢላህ አስቡት 28 ወር የታሰሩት ይባላል። ሙዕተሲም ቢላህ ብቻ ያሰራቸው 24 ወር ማለት ስንት ነው? 2 ዓመት ከምናምን ነው አይደለ? ቢላሂ ዐለይክ ዛሬ አንድ ቀን ታስረሃል አንተ? ዛሬ ምን ያህል ታስረሃል አንተ? ምን ያህል ተመተሃል? ምን ያህል ተደብድበሃል? ነገር ግን ሱብሂ ሶላት ነው እኮ የከበረን አይደለ? ወይም ደግሞ ያኒ ዒልም እንጀምራለን መማር እንጀምራለን ከዛም በኋላ እናቆማለን። ጽናት ሶባት የለንም። ኢላ መታ አዩሃ አልሙስሊሙን። አስቡት ኢማሙ ሻፊዒን ብንወስድ ኢማሙ ሻፊዒ አለል ኢጅማዕ 150ኛው ዓመተ ሂጅራ ላይ ነው የተወለዱት። 204 ላይ ነው የሞቱት እንደ ሂጅራ አቆጣጠር። ምን ያህል ዓመት ኖረዋል? 54። አስቡት ዛሬ እኔ ምናልባት እድሜ 60 40 የደረሰን ሰዎች ምን ያህል ለዚህ ዲን ዋጋ ከፍለናል? ምን ያህል ሰርተናል? ኢማሙ ሻፊዒ በዚህ በ54 ዓመታቸው ውስጥ ምን ያህል ነው የሰሩት? በል የኢማም መዝሀቡ ሻፊዒ ታውቃላችሁ የፊቅህ መዝሀብ የዛ የመስራች ባለቤት ናቸው። ነገር ግን እንዴት ነው ይሄን ቦታ የደረሱት? በትልቅ ጽናት ነው እንኳን በትልቅ ያኒ ሰባት ኢስቲቃማ አድርገው እኮ አይደል? ወላሂ ላሉ ኢማም ሻፊዒ ዩኑስ الصادفي የሚባል አንድ ዓሊም ስለነሱ ሲያወራ ወይም ደግሞ ብለው አሉኝ ብሎ ያወራል። ወላሂ ኩንቱ የቲመን እኔ የቲም ነበርኩኝ ይላሉ ኢማም ሻፊዒ። ተመልከቱ ቢላሂ ዐለይክ ዛሬ እናትና አባት ያለን ሰዎች አላህን አመስግነን ሐቂቃ ታሪክ ካልሰራን ችግር ነው። እኔ የቲም ነበርኩ ይላሉ ኢማም ሻፊዒ። ኩንቱ የቲመን ፊ ሑጅሪ ኡሚ እናቴ ስር ነበርኩ የምተዳደረው የምቀመጠው። የሚገርማችሁ እናታቸው ከበግዳድ 2000 ምናምን የሚሆን ኪሎ ሜትር ተሸክማቸው በልብ በወገቧ ተሸክማ ኢማሙ ማሊክ ጋር መጣቻቸው መልከተል ሙከረማ። ዛሬ እናንተ ስንት ሺህ ኪሎ ሜትር ነው ያለብን ለመማር? ቢላሂ ዐለይክ ዓሊሙ ኡስታዙ መስጊድ ሞልቶልን እናንተ ግን መማር ከብዶናል። ቢላሂ ዐለይክ የስንት ሺህ ኪሎ ሜትር ተምረው ተመላልሰው ኢማሙ ሻፊዒ هو كالشمس للدنيا وكالعافية للناس. شوف والله لذه أبو عبد الله لجاتشو بل أني بيان دانو دعائي بيان دانو صلاتي والله لإمام الشافعي دعاء درقال له إمام إمام أحمد رحمة الله عليه. مع أنه يا أي رجل كان الشافعي مع أنه يوصوينه أنت دعاء متادر قلت يا إمام لجاتشو كله أبو عبد الله يبالا قتل سماتشو والله هو كالشمس للدنيا الصم على الزل الدنيا اندش صحينو. شوف اندس صحينو وكالعافية للناس لا سويش لمو اندت عناي هنا نو من إمام الشافعي محمد ابن إدريس ابن عباس. فهل لهذين من خلف الله لزت على متكالة لا سنو دعاء ما درقو تملكت أنت زاري وندم من أستوسه بالله عليك دعاء هذا قلت الله أني قل إيان دان بصلاتي وصلوا إمام أحمد والله الإمام الشافعي دعاء صلى رجال ألف مالو. شوف أننا أنت تدابرنا من نارجو بل نتقل على لن
إلا ما رحم الله እናንተ ጋር እኮ ደብተርና እስክሪብቶ ችግር የለም ሞልቷል እኮ አስቡት ያ ትውልድ በዛ መልኩ ይኖር ቂጣ ጠፍጥፋልኝ ትልክልኝ ነበር ይላል ኢማሙ ሻፊዒ ረህመቱላሂ ዐለይሂ والله በዚህ ጽናት ነው ዛሬ ኢማሙ ሻፊዒ እያልን እናነሳለን ከስንት ሺህ ከአንድ ሺህ ምናምን ዓመት ሂጅራ በኋላ እናንተ ዛሬ ስማቸውን እናወሳለን በምን በስራቸው እኮ ሌላ ምን አለ ታዲያኛ ምንድነው የሰራነው እናንተ ዛሬ ሁሉ ነገር በምቾት ውስጥ ነን አልጋ ባልጋ ሆኖልን ሁሉ ነገር ተመቻችቶልን بالله عليك እናንተን ታሪክ በምን ነው የሚያወሳል እናንተ ዛሬ ከመቶ ዓመት በኋላ ምናልባት ማን ነው የሚያነሳን ምን የሚያስነሳ ስራለን ለዚህ ዲንስ ምን ሰርተናል ምን አበርክተናል ሐቂቃ ጽናታችንስ ምን ያህል ነው እንጀምራለን እንተዋለን መጀመሩ ላይ እኮ አይደለም ቀላል መጀመሩ እኮ አይደለም የከበደ ዛሬ እከሌ ሞተ ሲባል ተደነግጣለህ ምናልባት ከርዕስ ወጣችሁ እንዳትዩ ምክንያት ስላለው ሞተ ሲባል ተደነግጥና ወደ ኢማንህ ወደ መስጊድ ወደ ምኑ ትመለሳለህ ከሁለት ከሶስት ቀን በኋላ ወደዛው ወደ ማንነት ትመለሳለህ ለምን ጽናት የለማ ሰባት استقامه የለም ለዚህ ነው ኢብኑ አባስ ሐብሩል ኡማ ተጠየቁ ያ ኢማም ኢብኑ አባስ መከሩኛ አላቸው አንዱ መጥቶ والله መመክርህ عليك بتقوى الله اللهم መፍራትንና والاستقامه بالله መንገድ ላይ استقامه እንዲኖርህ ነው መመክርህ አሉ ሱብሃንአላህ ትልቅ ምክር እሱ ጽናት ዲን ላይ መጽናት መርጋት ተሽልማቱ በጣም ከባድ ነው አለ መጽናት ግን ዋጋው ከባድ ነው እያንዳንዱ ታሪክ አስመዝግቦ ስማቸውን ዝምናነሳቸው ሰዎች ወይም ግለሰቦች ሐቂቃ በጽናት በትግል ነው ዝቦታ ያደረሱት አስቡ ሼኽ الاسلام ተይሚያ ረህመቱላሂ ዐለይሂ ሼኽ الاسلام ተመልከት ስንት ሼኽ الاسلام ሲባል ሁላችንም እናቃቸዋለን አስቡት ከትበውና ጽፈው የሄዱት ኪታብ መጽሐፍ ይህ ነው ተብሎ አይገለጽም ምናልባት እነሱ የደረሰባቸው መከራ ስንትና ስንት ጊዜ እስር ቤት ተመላልሰዋል ሼኽ الاسلام በዚህ ምክንያት ሳያገቡ እኮ ነው ከዚህ ከዱንያ ሄዱት አብዛኛው የታሪክ ምሁራን ይሄን ነው የሚያስቀምጠው የሚገርማችሁ ከጽናታቸው አንዱ ጽናት ዛሬ አንተ እስር ቤቱ ነህ ምን ያህል ነው ሰባት የሚኖር والله እስር ቤቱኝ በክሰል ነበር የምጠቀመው ይላሉ ሱብሃንአላህ በክሰል ጽፍ ነበር ይላሉ ኪታብ እኮ ያውን ሼኽ الاسلام አሳተሙ ጻፉት ምንላቸው የሱና የአቂዳ ኪታቦች ብዙ አሉ አይደል ቢላሂ አለክ የሚገርማችሁ የታርታርን ውጊያ የተዋጉ ስንትና ስንት ነገር ትግል ያደረጉ 13 ላይ ታሪክ ማየት ይቻላል والله እስር ቤት ገብቼ ምንም የምጽፍበት ሳጣ ይላሉ ሱብሃንአላህ በክሰል ጽፍ ነበር ክሰል ላይ ጽናት እኮ ነው እናንተ ዛሬ ክሰል አይደለም ቢላሂ አለይክ ሁሉ ነገር አልጋ ባልጋ ተመቻችቶልን እኮ ነው አይደል ምን አለ ምን ሰርተናል ሁሉ ነገር በተመቻቸበት ሁሉ ነገር ባለበት አስቡት አሁንም ታሪክ የማይፍቀው ሐቂቃ ኢላ የውሚል ቂያማ የሚወሳ ትልቅ ታሪክ አለ አይደል 19ኛው ዓመት ሂጅራ ላይ የተካሄደ በዑመር ኢብኑ الخطاب ዘመን ጊዜ النسير علام النبلاء ليلوچم من بدايه والنهايه ليلوچم كتاب ውስጥ ተቀምጧል ይሄ ታሪክ ማነው አብዱላህ ኢብኑ ሁዛፈ السحمي شوف ትልቅ ሞዴል ትልቅ አርአያ ለዙኡማ ከመረጣቸው ካጫቸው ሱሐባዎች ውስጥ መሐከል አንዱ ነው አብዱላህ ኢብኑ ሁዛፈ السحمي የሚገርማችሁ ትልቅ ታሪክ አለው ዑመር ረዲየላሁ ዐንሁ غزوات ሩሞች ጋር ለመፋለም ሱሐባዎችንም ጨምረው ሌሎችንም አስከትለው ይልካሉ ወታደር አድርገው ትልቅ ትምህርት ነው የሚገርማችሁ ከዛም በኋላ የሩሙ መሪ ቄሳር ወይም ደግሞ ሌሎችም ይባላል ታሪኩ በብዙ ዘገባ ነው የሚወራውና የሚገርማችሁ አሳዲቁል አሚን ሰለላሁ ዐለይሂ ወሰለም ቀጥታ ስርጭት ላይ የተማሩትን ሱሐባዎች እፈልጋለሁ አለ ሱብሃንአላህ ከዛ ከገዘዋ ከጦርነቱ ውስጥ ያኒ እና አብዱላህ ኢብኑ ሁዛፈ السحمي እና ሌሎችም ሰዎች ተማርከው ሱ ጋር ይመጣሉ ከመጡ በኋላ ትልቅ ፈተና ተፈተኑ አስቡት ይህ ፈተና እናንተ ጋር አልደረሰም ትመለከቷል የሚገርማችሁ አብዱላህ ኢብኑ ሁዛፈ السحمي ፊት ለፊት ተቀመጠ በሌላ ታሪክ እንደሚወራው አንድ ወር አካባቢ አስረዋቸው ነበር ይባላል ከዛም ውስጥ ኢባዳውን አምልኮውን ጽናቱን ካዩ በኋላ ያ ሩስቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀጥታ ያየ አንድ ሱሐባ አለ ምናልባት እሱ መተህ ብትፈትነው አቋሙን ብትፈትሸው ምን ይመስልሃል ብለው አርድ አረጉለት አንጡልኝ አለ ሩስቱም ካመጡት በኋላ ትልቅ ፈተና መጣ وشارك كفي ملكي يميل نبر اقسم لك نصف ملكي شوف ግማሽ ንብረቴን ወይም ሀብቴን ሰጣለሁኝ ከንግስናዬም ግማሹን ሰጣለሁኝ ግን هل تتنصر የሚል ነበር ጥያቄው ትከፍራለህ ትክዳለህ እምነትህን ከቀየርክ ግማሽ ንብረቴን ሰጣለሁኝ ከስልጣኔም ግማሹን ሰጣለሁ አሉ እናንተ ዛሬ ይሄን ብንባል እንዴት ነው እስኪያቋመ ምናልባት ዛሬ ኑሮ ተወዳል ብለህ እስኪ እንዴት ነው ኢማን ያ ቀጥታ ስርጭት ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተማረው ሱሐባ والله قبحك الله ይላል በሌላ ዘገባ ላይ አንተ የአላህ ጠላት መጥፎ ብሎ ብዙ ሰግብሮታል የሚገርማችሁ والله አይደለም ያንተን ግማሹን ንብረት ስልጣኑን አይደለም جميع ما تملك
ሙሉ አንተ የምትመክለው የምትመልከው ጀሚዑ ማ ተምሊኩ العرب አረቡ በአጠቃላይ የሚመልከው በአጠቃላይ ለኔ ብታመጣልኝ እምነቴን አልቀየርም ነበር ሱብሃንአላህ መልሱ ምን ብዬ ነው የምቀይረው አልቀየርም ነበር መልእክቱ የሚገርማችሁ አሁንም ሌላ መልእክት መጣ በብዙ መልኩ ነው የሚወራውና አንዱ የሚገርማችሁ ከዛ ውስጥ አሁንም ያኒ ዛፍ ላይ አውጥ ወይም ደግሞ ግንድ ላይ ስቀሉትና ረም ያኒ ሩምህ በቀስት ምቱት ወይም ደግሞ በቀስት እንደመምታት አድርጋችሁ አስፈራሩት ከእምነቱ የሚዘነበል ከሆነና እምነቱን የሚክር ከሆነ አንጡት እከፍራለሁ እክዳለሁ የሚል ከሆነ አንጡልኝ ምናምን ብሎ እሱ ጋር ይነግራል ይዘውት ሄዱ ሊመቱ ሲሉ ተከፍራለህ ወይስ አትከፍርም ጥያቄው መጣ አስቡት አንተ ሽጉጥ ተደቅኖብህ ዛሬ ተከፍራለህ ትክዳለህ ተብለህ ብትጠየቅ ምንድነው የምትመልሰው ትሞታለህ ኢማል መውት ወይማ አንተ ተነሰር የሚል ነበር እኮ መልእክቱ የሩስቱም ወይ ትሞታለህ ወይ ሞትህ ምረጥ ወይ ደግሞ ካፊር ሁን ካድ ላ والله አላቸው ሱብሃንአላህ ያ ሩስቱም እሱማ ግደሉኝ እያለ ነው እምነቴን ላቆም አልችልም አልለቅም እያለ ነው ከዛም በኋላ አመጡት ይባላል አሁንም ሩስቱም ከጎኑ ያሉትን አማከረ አወያየ ያ ሩስቱም ይህ ሰው አንድ ወር ነው ከተቀመጠ እስር ቤት አንድ ወር ተቀምጧል እንግዲህ ሸባብ ነው ሻህዋ አለ ስሜት አለ ለዚህ ነው አህሉል ባጢል አሁንም ነገም ከነጎዲያም የሰው ልጅ የሚፈትኑት በሻህዋ በስሜት ነው በስሜትም ፈትነው ይህ ሰው አንድ ወር ተቀምጧል ከሚስቱ ከቤተሰቦቹ ርቋል ከሚስቱ ስለራቀ በስሜትም ፈትነው ብለው ጠየቁለት ታዲያ ምን አለ ኢቱን ያለ ቢፈታት በመታመር ቆንጆ ከሀገሬ የምታምር የተባለችው ልዕልቷን አንጡልኝ ብሎ አቀረበ አሁንም ሩስቱም አመጡለት ካመጧት በኋላ ያችን ልዕልት ቆንጆ ምን ብለው ነገሯት ይሄ ሰው ካታለልሽው ይሄ ሰው አንቺ ላይ ዝሙት ከወደቀ እና ደግሞ ኢልሃ አድርገሽው ወደ እምነቱ ወደኛ የሚመለስ ከሆነ እንከፍልሻለን የምታደርጊውን ሁሉንም አድርጊ ያሏት فتجردت ይላል ራቁቷን ሆና ገባች እስር ቤት እሱ ያለበት አስቡት ዛሬ ቢላሂ አለይክ ወጣቱ ዛሬ ሴቷን ቁጥር በምን ላግኝ በሚልበት ወቅት ነው ዛሬ ያለነው ወጣቱ በምን ላግኛት በምን ላናግራት በምን ቁጥሯን ልቀበል ያ ሰው ግን የምታምር ቆንጆ ያገሩ ሱብሃንአላህ ልዕልቷን ነበር ያስገቡበት አንተ ብቶ ምንድነው የምታረገው ዛሬ እንዲያውም ፈልገን ቤት ነው እየተባላሉ አይደል ኢላ ማርሂም አላህ والله የሚገርማችሁ فأكبر أسهلال راسون دفت هادرقو أعوذ بالله بالله اتبق الله إياله بإنا زقبا قرآن يقرأ نبر يبالال زك بلو الصوان جراش على إياتم بذا ستمتع من قريك أجرال بذا ستمتع يك أجرا بحال الصوان جوها واتاج أخرجوني بلا جوهج والله علي سبحان الله لا أدري على بشر أدخلتموني أم على حجر والله علاكم بس ولا يهم بدين قال يسقباتوني علاكم እኔ እኮ ወንድ ልሁን ሴት አለየኝም አለች እኔ ወንድ ልሁን ሴት አለየኝም ጭራሽ አውጦኝ ነበር መልሷ ታዳኛ ዛሬ ሸባቡ በምን ላገኝ በምን ላናግራት ተመልከቱ የጽናትን ጥግ ዛሬ ይሄ ንግስና ሀብት ንብረት ስልጣን ስንት ነገር ያረግ ነው ዛሬ አይደለ ይሄ አይነት ጽናት ነበር የነበራቸው መጨረሻ ላይ የደን መጣው ፈተና በጣም ከባድ ነበር ቅርድ የሚባል ነገር አለ ባርሚል ታቁታላችሁ እዛው ዘይት ማንተክተክ ጀመሩ ዘይት አንተክተከው የተለያዩ ባደረቦችን እሱ ጋር ያሉትን አኒስ ይላል የሱ ጭርታ መውጫ የሆኑትን ሱሐቦችንም ሌሎችንም አምጥተው እዛው ቅርድ ውስጥ መክተት ጀመሩ እሱ ያየ ለምን ያንን ያየ ምናልባት ከእምነቱ ቢወገር ተብሎ አሰቡት አንተ ሰው መሞትን ያየ አንተ ምጣፋንታ ያ ነው እየተባልክ ማየት አቋም ነው የምታሳየው እሱ ግን አለቀሰ ይባላል ፈበካ አለቀሰ ማልቀሱን ሲመለከት ሩስቱም ፊትለፊቱ ነው ያየ ነው ይባላል ባንዱ ዘገባ ፊትለፊት ያየ ነበር አጀዝተ ያ አብደላህ ደከም ካደለ በቃ ስለዚህ ልትቀይር ነው እምነትህን ልትቀይር ነው መርሐባ ነው والله يا عدو والله አንተ ያላህ ጠላት እኔ እምነቴን ልቀይር አይደለም ታዲያ ምን ያስለቀሰህ አለው ምንድነው ያስቀላህ ማስ ያስለቀሰህ والله ያስለቀሰኝ እኔ አላህ Subhanahu Wa Ta'ala ስመኘውና ሳስብ የነበረው ወይም ደግሞ ይሄን መንተክተኩን ስመለከት አላህ በፀጉሬ ልክ ሩህ አድርጎልኝ ጀሰድ አድርጎልኝ ለአላህ Subhanahu Wa Ta'ala ብዬ እዚህ በርሜል ውስጥ መግባት ነበር የምመኘው ነገር ግን ሳስባት አንድ ሩህ ናት በዛው ከሄደች ነው ዳግም ለእስልምና መስጠት እድሉ የለኝም አለው ሱብሃንአላህ ይሄን ያስለቀሰኝ ሌላ አይደለም አስቡት በፀጉራቸው ልክ ለአላህ መንገድ ፊ ሰቢላህ ፊዳ መሆን ነው የሚፈልጉት እናንተ ዛሬ አንድ ሰዓት እኮ ነው ፊዳ ማድረግ ይከበናል አይደል የነሱን ታሪክ ስንማር ስናይ እኛ ከዛ አንፃር ራሳችን እንድንፈትሽ እንድንመረምር ነው ሽልማቱ ምንድነው አኺራ ወደ ሽልማቱ እንምጣ አላህ Subhanahu Wa Ta'ala አንድ የቁርአን አያ ብቻ ራሱ ሽልማቱ ከባድ እንደሆነ ያብራራዋል የጽናት ሽልማት አላህ Subhanahu Wa Ta'ala
ሱረቱ ሷድ ማነው ሱረቱል ፉሲለት ወደ ቁጥር 30 አካባቢ ላይ ምንድነው የሚለው? እነ الذين قالوا ربنا الله እነዛ ጌታችን አላህ ነው ያሉ። ሱብሃንአላህ ጌታችን አላህ ነው ያሉ ብቻ አይደለም። ዛሬኛ ጌታችን አላህ እንደሆነ ሁላችንም እናውቃለን። ነገር ግን አላህ ምን አለ ከዛ አስከትሎ ሹፍ ثم استقاموا ከዛ ቀጥ ያሉ በአላህ መንገድ ቀጥ ያሉ ሳያወላውሉ እስቲቃማ ጽናት ያላቸው ሰዎች እነዛ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة إن ابن عباس أي عند الموت موت بتتعدباشو غزي موت بمطا غزي ملائكة ወደ እነሱ ይወርዳሉ። ይሄ ለነሱ ትልቅ ሽልማት ነው። ምን ሊሏቸው ነው የሚወርዱት? አላ ተኻፉ ወላ ተሕዘኑ አብሽሩ አትክዙ ተታችሁ ወደምትሄዱት ያኒ አገር አብሽሩ نحن أولياؤكم في الحياة الدنيا እያሉ እዛው ላይ ሁለተኛው ላይ ያስቀምጣላቸዋል። እኛ በዱንያም በአኺራም የእናንተ ወዳጆች ነበር። ولكم فيها ما تشتهي أنفسكم ولكم فيها ما تدعون إن أنت بجنة أمتفلقوت أمتمنيوت أي ما تتمنوا أمتمنيوت مع اليوم نجر جنة وسط على الله أبشروا ينشل ما تمنوا مع جنة إن الزاد صناعة استقامة الله شو سوتش الثبوت صناعة نوروت صالحون ودقونوا كموت أبو حلا الله لا توكل الله تقل سب الله راسه سورة الكهف وسط يسكمتال الله ومن أصدق من الله حديثا كالله بلا أنتنا قاري الله لا والله إلا نحن أولياؤكم في الحياة الدنيا وفي الآخرة أن يابرنا يعني بآخرة مسلمنا أنت وداجنا يعني وداج وتشاجنا وداجنة يا سايبت تلك تاريخ سورة الكهف لا يا موسى أن يخدر تاريخ تزقبال ويم الله سبحانه وتعالى زوست أو ستوتال كذا من النبرة موسى عليه السلام جاء خدر يعني إنك لن تستطيع معي صبرا أنا جا جزء ما أدري أتكلم يعني أنا ما رجعوا النجر صناعة ساينوره كارتو تطيق الله ስለዚህ ጽናት ስለማይኖርህ ታው ያለ ብዙ ታሪክ እንዳለን አሳልፈናል ወይም እናቃለን። ነገር ግን ከርዕሳችን ጋር የሚገናኘውን አንዱን ላውሳ ከዛ ውስጥ የሚገርማችሁ فوجد جدارا يريد أن ينقض فأقامه خضر የሚገርማችሁ የሆነ ሊፈርስ ያለ ግድግዳ ነውና ያንን فأقامه ይላል ቀጥ አደረገው። እዛ አካባቢ እዛ ቀሪያ ላይ ሙሳ አለይሂ ሰላምና خضر ምግብ ጠይቀው ተከልክለው ነበር። ያ خضر ምን አሉት? ምናልባት ከፈለክ ለምን ከዚህ ደሞዝ አትፈልግም ወይም እንዲሰጡን ወይም ምግብ እንዲመግቡን ለምን አትጠይቅም የሚለው ታሪክ ላይ የሚገርማችሁ ግድግዳውን ቀጥ እንዴት እንዳረገ እዛው አላህ Subhanahu Wa Ta'ala ወረድ ስንል እናገኛለን። وأما الجدار ያ ግድግዳ ማለ አላህ Subhanahu Wa Ta'ala فكان لغلامين يتيمين የሆኑ ጉላም يعني ወጣት ነገሮች ለነዛ ነበረ የቲም ናቸው አባታቸው የለም وكان أبوهما صالحا ይላል እዛው ላይ وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما كذا جدار سر تلك دلب الله ያን ድልብ ሰዎች እንዳይወስዱባቸው ስለዚህ ምን አደረገ? ቀጥ አደረገላቸው ሰዎች እንዳያገኙ። ለምን ሌሎች ሰዎች መጥተው ቢያበጁት ያንን ከንዝ ድልብ ሊያገኙት ነው። ስለዚህ ያንን ከንዝ ድልብ እንዳያገኙት خضر الله سبحانه وتعالى ቀጥ እንዲያደርግላቸው አደረገ። አስቡት نحن أولياؤكم ብለን አልነበር ቅድም አላህ Subhanahu Wa Ta'ala ብሏል እኮ እኛ ለእናንተ ወዳጅ። ስለዚህ አንተ በዱንያ ላይ ኢስቲቃማ ኑሮ ሰባት ኑሮ አባታቸው ወካነ አቡሁማ ሷሊሃ አባታቸው ደግ የአላህ ባሪያ ነበር። አላህ Subhanahu Wa Ta'ala በኢስቲቃማ በጽናት ሲገዛ የነበረ ሰው ነበር። ስለዚህ ከሞተ በኋላ አባታቸው በል አንዳንድ አህሉ ሲር የታሪክ ሊቆች ይሄ ሰው ሰባተኛ አያቱ ነው ይባላል። ሁላ አያት ብዙ ታሪክ ብዙ አባቶችን አልፎ ነገር ግን የልጅ ልጁ ላይ ሱብሃንአላህ አላህ Subhanahu Wa Ta'ala ወኪል ላከለት። አንተም ነገ ኢስቲቃማ ጽናት ኑሮ አላህን የምትገናኝ ከሆነ በልጆችህ በወላጆችህ በንብረቶችህ ላይ ሐሳብ አይግባህ ነው ያለ አላህ Subhanahu Wa Ta'ala። ነገር ግን ይህን ምንዳ ማናቸው የሚያገኙት? እነዛ ጽናት ያላቸው ሰዎች አላህ ጽናት ኑሯቸው ሰባት ኑሯቸው ኢስቲቃማ ኑሯቸው አላህ Subhanahu Wa Ta'ala ከሚገናኙ ባሮቹ አላህ አድርገን። ጽናቱን አላህ ይወፍቀን። ኢስቲቃማ አላህ ይስጠን። አላህ Subhanahu Wa Ta'ala የሚወደው ነገር ላይ የሚገኙ ሰዎች አላህ አድርገን። ተቅዋ አላህ ይስጠን። ዲኑን እስልምናን አላህ አጣፍጥልን። يعني ሁሉንም ማድረግ ያለብን መስዋዕትነት ለማድረግ يعني የቂንነቱን ተቅዋውን ብልሃቱን ቁዋውንም አላህ Subhanahu Wa Ta'ala ይስጠን። አላህ ያበርታን። ኢስቲቃማ አላህ ይስጠን። የአዛን ሶላትም ደርሷል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።